ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። እነሆ ነገር ተኝታል ትነሳለህ፣ ወድቃል ትበረታለህ፣ አጥተሃል ታገኛለህ፣ ወርዳል ትወጣለህ፣ ብቻህን ከሰው ጋር ትሆናለህ፣ አልቅሳል ትስቃለህ፣ ተዋርዳል ትከብራለህ። አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባል። ወዳጄ ለጌታ ዳሩ ከመሃሉ ምንም ልዩነት የለው። ለጌታ ገጠሩ ከከተማው ምንም ልዩነት የለው። ለጌታ ተራራው ከሜዳው ምንም ልዩነት የለው። ስታየው ተራራ ነው፣ ስታየው አቀበት ነው። ይገርማል። ያንተ ጌታ ግን ይገርማል። ለሱ ተራራው ከሜዳው ምንም ልዩነት የለው። ለጌታ ጨለማው ከብርሃኑ ምንም ልዩነት የለው። ለጌታ ማጣት ከማግኘት ምንም ልዩነት የለው። ይገርማል። ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 እንደዚህ አነባለሁ። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለውም ጉልበት ይጨምራል። ወጣቶች እንኳን ይደክማሉ ይታክቱማል፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 የተወደደ የመጽሐፍ ቅዱስ ክፍል ነው። ይህ ክፍል ለባቢሎን ምርኮኞች እግዚአብሔር የሰጠው የመጽናናት ቃል ነው። እግዚአብሔር የሚቆጣና የሚቀጣ አምላክ ብቻ ሳይሆን የሚያጽናናም አምላክ ነው። ምዕራፉ ሲጀምር እንደምታነቡት አጽናኑ አጽናኑ ሕዝቤን አጽናኑ ብሎ የሚጀምር ምዕራፍ ነው። ዛሬ የምንካፈለው ተጽናኑ በሚል ሐሳብ ይሆናል። እንደነገርኳችሁ ትንቢተ ኢሳይያስ መጽሐፍ በመጽሐፍ ቅዱሳችን ውስጥ በጣም እጅግ ከተወደዱ ከሚወደዱ መጽሐፎች ምዕራፎች መካከል አንዱ ነው። ይህ ምዕራፍ መሲያዊ ትንቢትን የያዘ ምዕራፍ ነው። ምክንያቱም ደግሞ ይህን መጽሐፍ በምታነቡበት ጊዜ መጽሐፍ ቅዱሳችሁን ስታጠኑ ይህ መጽሐፍ ወይም ይህ ምዕራፍ በባቢሎን ምርኮ ላሉ ለእስራኤል ልጆች ለመጽናናታቸው የተነገረ የትንቢት ቃል ነው። መጽሐፉን በምታጠኑበት ጊዜ በተለይም ደግሞ እነዚህ የእስራኤል ልጆች ወደ ባቢሎን ምርኮ እንደተወሰዱ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ በየሰባት ዓመቱ አንድ ጊዜ ምድሪቷን እንዲያሳርፉ የሰጣቸውን ሕግ ለ490 ዓመት ባለመጠበቃቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ስለዚህ እግዚአብሔር ሕዝቡን ከምድሪቷ ላይ ነቅሎ ወደ ባቢሎን ወስዶ ሕጉን የፈጸመበት ጊዜ ነው የባቢሎን ምርኮ። መጽሐፍ ቅዱሳችሁን በምታጠኑበት ጊዜ የባቢሎን ምርኮ ለእስራኤላውያን ትልቅ ታሪክ ያለው ምርኮ ነው። ይህንን በደንብ ደግሞ ስትመለከቱ በተለይ የባቢሎን ምርኮ የዘመን ማከፈያ ሆኖ የሚያገለግል ነው። በእስራኤል ታሪክ ውስጥ ከባቢሎን ምርኮ በፊትና ከባቢሎን ምርኮ በኋላ በማለት የእስራኤል ታሪክ ለሁለት ይከፈላል። ይህንን በደንብ አርጋችሁ ትመለከታላችሁ። እስራኤላውያን ለ70 ዓመት ነው በባቢሎን ምርኮ በግዞት ስር የነበሩት። የዚህ ዋነኛው ምክንያት መግቢያ ላይ እንደነገርኳችሁ በየሰባት ዓመቱ አንድ ጊዜ ምድሪቷን እንዲያሳርፏት እግዚአብሔር ሕግን ትእዛዝን ሰጥቷቸዋል። እነሱ ግን ይህንን ባለመጠበቃቸው ባለማድረጋቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ለዚህ ነው እግዚአብሔር አምላክ ሕዝቡን ነቅሎ ምድሪቷን ያሳረፋት። ወዳጆቼ የባቢሎን ምርኮ ብዙ መንፈሳዊ ኪሳራዎችን በአይሁዳውያን ላይ ያመጣ ምርኮ ነው። ለምሳሌ እነዚህ አይሁዳውያን በባቢሎን ምርኮ ምክንያት ቤተ መቅደስ አልባ የሆኑበት፣ መጽሐፎቻቸው የተቃጠሉበት፣ ታቦታቸው የተማረከበት፣ አገልጋዮቻቸው ወደ ስደት ወደ ግዞት ወደ ባዕድ ምድር የተወሰዱበት፣ ኢየሩሳሌም ቅጥሯ የፈረሰበት፣ መሪ አልባ የሆኑበት፣ በሰው ሀገር የተንከራተቱበት፣ መሳቂያ መሳለቂያ የሆኑበት ምርኮ ነው።
ከዚህ የተነሳ የሚናገሩት ነገር አለ። 70 ዓመት ቀላል አይደለም፣ በጣም ረጅም ዓመት ነው። ስለዚህ እነዚህ የያዕቆብ ልጆች የእስራኤል ልጆች መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው ይላሉ። ስለዚህ የእግዚአብሔር መንፈስ በነቢዩ አማካኝነት መጥቶ ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? ምንድነው የሚናገረው? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ ብሎ በዚህ በእግዚአብሔር ቃል ላይ በጥያቄ መልኩ ይመጣላቸዋል። እንደነገርኳችሁ ይሄ ምዕራፍ የመጽናናት ምዕራፍ ነው። አጽናኑ የሚል ምዕራፍ ነውና እግዚአብሔር አምላክ ህዝቡ እንዲጽናና፣ ህዝቡ እንዲበረታ፣ ህዝቡ ኃይሉ እንዲታደስ፣ ሞገሱ እንዲመለስ፣ ክብሩ እንዲታደስ እግዚአብሔር የሚፈልግ አምላክ ነው እና ከመከራው ርዝመት የተነሳ ቤተ መቅደሳቸው ፈርሶ መጽሐፎቻቸው ተቃጥሎ ታቦታቸው ተማርኮ በትልቅና በጥልቅ ሽንፈት ውስጥ ሆነው በነበረበት ጊዜ ከዚህ የተሻለ ወይም ከዚህ የተለየ ነገር ሊናገሩ የሚችሉት ነገር አለ ብዬ አላስብም። መንገዴ ከእግዚአብሔር ተሰውራለች ብሎ ይላል ያዕቆብ። እስራኤል እንደዚህ ይናገራል፣ ፍርዴም በአምላኬ ቸል ተብላለች ብሎ ይላል። መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ ያዕቆብ ወይም የእስራኤል ህዝብ እያለ ያለው ነገር ምንድነው? እግዚአብሔር እኛ የምናልፍበትን ሁኔታ አያይም፣ የምናልፍበትን መንገድ አያይም። እንደዚህ ባለ ውርደት፣ እንደዚህ ባለ መንከራተት፣ እንደዚህ ባለ ጭንቀት፣ እንደዚህ ባለ ሽንፈት ውስጥ ስናልፍ እግዚአብሔር አምላክ መንገዳችን ከእግዚአብሔር ተሰውሯል፣ አይመለከተውም፣ እግዚአብሔር አያየውም። እግዚአብሔር የምናልፍበት መንገድ ለእግዚአብሔር ግልጽ አይደለም፣ አላወቀም። እንደዚህ አይነት የኪዳኑ ህዝብ የተጠራው በስሙ የተጠራው ለታላቅ ርስት የተለየው ህዝብ ይሄ ህዝብ ቀን በደመና ሌሊት በእሳት አምድ እየመራ ሊኩዊዱን እንደ ሶሊድ አቁሞ የተስፋይቱ ምድር ያወረሰው እግዚአብሔር አይመለከትም የምናልፍበትን መንገድ ብለው ይላሉ። በአጭር አማርኛ መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ የምናልፍበትን ነገር እግዚአብሔር አይመለከትም ብለው ይጠይቃሉ። ከዛም ቀጥለው ሲጠይቁ እንደዚህ ይላሉ፣ ፍርዴ በአምላኬ ቸል ተብላለች። እግዚአብሔር የኔ ጉዳይ አይገደውም። እኔ አሁን ያለሁበት ውርደት፣ እኔ ያለሁበት ሽንፈት፣ እኛ ያለንበት ውድቀት አይገደውም ብለው ይላሉ። ይሄን ጉዳይ ለነሱ ብቻ ሳይሆን በግልም ደግሞ ለኛ ለብዙዎቻችን የሆነ በልዩ ልዩ ጥያቄዎች ስለምናልፍ ሰዎች እንደዚህ አይነት ነገር የምናነሳ ሰዎች ቀላል አይደለንም። ከምናልፍበት የህይወት መንገድ የተነሳ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች የምንል ሰዎች ቀላል አይደለንም። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ እንደውም ስለ ክርክሬ የሚመልስልኝን ሰማ ዘንድ እግዚአብሔርን ጠብቀዋለሁ ብሎ ዕንባቆም ሲናገር ትዝ ይላችኋል። እና በቂ ማስረጃ አለው ዕንባቆም እግዚአብሔር የሚመልስልኝን እሰማለሁ ብሎ ሲል በኤቪደንስ ነው ከእግዚአብሔር ጋር የሚከራከረው። ምክንያቱም በዛ ዘመን ኃጢአተኞች እያለፈላቸው ፍርድ ተጣሞ ጻድቃንና እግዚአብሔር የሚፈሩ ሰዎች ደግሞ በሚያሳዝን የህይወት መንገድ ውስጥ እያለፉ ሲመለከት ስለ ክርክሬ የሚመልስልኝን እሰማለሁ ብሎ ዕንባቆም የተናገረውን ነገር ታስታውሳላችሁ። ልክ እንደዚህ ነው ወዳጆቼ። የቱንም ያህል ክርስቲያን ብትሆኑ፣ የቱንም ያህል የተማረ ሰው ብትሆኑ፣ የቱንም ያህል የቤተሰብ ቁጥር ቢኖራችሁ፣ ወይንም ደግሞ አንዳንድ ከውጭ ስትታዩ ምንም ያልጎደለባችሁ እንኳን ብትመስሉ በአንዳንድ ጉዳዮቻችሁ ላይ ፍርድ የምትፈልጉባቸው አሉ። እግዚአብሔር እንዲፈርድላችሁ በእውነት እግዚአብሔርን ካመለኩት ከተከተልኩት ከፈራሁት ሌላ አቅም የለኝም ሄጄ ይሄን ጉዳይ የማሳይበት እግዚአብሔር እንዲፈርድልኝ ይፈልጋሉ የምትሉበት ጉዳይ አይጠፋም። እሱ ብቻ ሳይሆን ደግሞ ለሩቅ አይደለም ለቅርብ ሰዎቻችሁ እንኳን ሊገባ በማይችል የህይወት ውጣ ውረድ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውሯል ወይ? እግዚአብሔር ይሄን ጉዳይ አይመለከተውም ወይ? ሽንፈቴ ከነገረኝ የተስፋ ቃልና ከሰማሁት የኪዳን መንገድ እና እውነት ይልቅ በተቃራኒ እየሄድኩ መሆኔ እግዚአብሔርን ግድ አይለውም ወይ የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ልክ እንደዚህ እንደ ያዕቆብ፣ ልክ እንደ እስራኤል ማለት ነው። እና በጣም በሚገርማችሁ ሁኔታ አሁን እንደነገርኳችሁ ብዙ ነገሮቻቸውን ያጡበት ሁኔታ ላይ ቆመው ነው መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው የሚሉት። ለነዚህ ሰዎች መቅደሳቸው ለተቃጠለባቸው፣ ለፈረሰባቸው፣ መጽሐፋቸው ለተቃጠለባቸው፣ ታቦታቸው ለተማረከባቸው፣ በሰው ምድር በግዞት ለሚንከራተቱ መሳቂያ መሳለቂያ ለሆኑ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉና ጥያቄ ላለባቸው ሰዎች እግዚአብሔር የኛ ጉዳይ ግድ አይለውም ወይ? እንደዚህ መሆናችን እግዚአብሔርን አይመለከተውም ለሚሉ ሰዎች
እግዚአብሔር ደግሞ በተራው መናገር ጀመረ። ያዕቆብ ለምን እንዴት ይላል? እስራኤልስ ለምን እንደዚህ ትናገራለህ? አልሰማህም ወይ? አታውቅም ወይ? አንተ ጥያቄ ካለ እኔ መልሳለኝ። አንተ ጥያቄ ካለ፣ አንተ ሐሳብ ካለ፣ አንተ የምታነሳው የከበደ ነገር ካለ፣ እውነት ነው ከትዕግስት በላይ ከአቅም በላይ የሆነብህ ነገር ካለ እኔ ደግሞ መልሳለኝ። ያዕቆብ ሆይ አዎ ጥያቄ ጠይቀሃል፣ ሐሳብ አንስተሃል። አልሰማህም ወይ? አታውቅም ወይ? ለዚህ ጥያቄ የሚሆን 40 መልስ 60 መልስ 100 መልስ አልሰጥህም። ለጥያቄ መልስ አንድ ብቻ ነው፣ እሱ ምን ራሴ ነኝ። ለክርስቲያን ጥያቄ መልስ ራሱ እግዚአብሔር ነው። ክርስቲያን እግዚአብሔር መልሱ ካልሆነ ብር መልሱ ሊሆን አይችልም። ለክርስቲያን እግዚአብሔር መልሱ ካልሆነ ሀብት መልሱ ሊሆን አይችልም። ዝና መልስ ሊሆን አይችልም። አንዳንድ ጊዜ አይታችኋል፣ በዜና በሚዲያ በልዩ ልዩ መንገድ ኖን በሆነ ሁኔታ የተገለጠ ነገር አንዳንድ ሰው ሳይሰማ ይቀራል። አልሰማህም የሚባለው የተሰማ ጉዳይ ኦሬዲ አገር ሰምቶት ያለቀ ጉዳይ። አታውቅም ወይ የሚባለው ሁሉም ሰው ያወቀው ሚስጥር ያልሆነ ፀሐይ የሞቀው አገር ያወቀው ጉዳይ ነው። አታውቅም አልሰማህም ብሎ እግዚአብሔር መመለስ ይጀምራል። የመጀመሪያው ሲነግራቸው እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ላጣው ጉልበትን ይጨምራል። እስቲ አሜን በሉ። እንግዲህ አሁን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉ የያዕቆብ ልጆች የእስራኤል ልጆች የመጀመሪያው እግዚአብሔር የሚነግራቸው ነገር ምንድነው? የሚሰጣቸው መልስ ምንድነው? እንዲጽናኑበት ያመጣላቸው መልእክት ምንድነው? እግዚአብሔር የዘላለም አምላክ ነው የሚለውን ሐሳብ ነው። ወዳጆቼ ለአምላክነቱ የጊዜ ገደብ የለውም ማለት ነው። አሁን አንተ ያለበት ችግር፣ አሁን አንተ ያለበት ጥያቄ ጊዜያዊ ነው፣ የሚያልፍ ነው። የማያልፍ ይመስላል ያለህበት መከራ፣ የማያልፍ ይመስላል ያለህበት ጥያቄ፣ ያለህበት ጨለማ። ነገር ግን ይገርምሃል፣ የማያልፍ የሚባል ችግር የለም፣ የማያልፍ የሚባል ጥያቄ የለም። የማያልፍ የሚባል አምላክ ብቻ ነው። ሁሉን የሚያሳልፍ ሳያልፍ ሁሉን በሰልፍ የሚያሳልፍ ክንዱ ጽኑ የሆነ ሃሌሉያ፣ በምክሩ ብርቱ የሆነ አሁን ያለህበት ሁኔታ ጊዜያዊ ነው ማለቱ ነው። ምን ማለት ነው? እግዚአብሔር የዘላለም አምላክ ነው ማለት ለሁሉም ነገር የጊዜ ገደብ አለው ማለት ነው። ኤክስፓየር ዴት አለው ማለት ነው። ይገርማል። ወደደም ጠላም አሁን ያለህበት ሁኔታ የመጨረሻ አይደለም፣ ታልፈዋለህ። ይሄ ከፊት ለፊት ያለው 2 ቀን 3 ቀን 2 ሳምንት 1 ወር 1 ዓመት ከተሻገርክ ከፊት ለፊት እንዳለ አይቀርም፣ ከኋላ ይሆናል። ዛሬ አለ ያልከው ነገር ነገ ትዝታ ይሆናል። ሸክም የሆነብህ ነገር ነገ ከነገ ወዲያ አንተ የማትሰበር ሰው እንደሆንክ ምስክር ይሆናል። አላስቆምጥ ያለክ ነገር ታልፈዋለህ ይላል እግዚአብሔር። ወዳጆቼ እግዚአብሔር የዘላለም አምላክ ነው የሚለው ሐሳብ በሚለዋወጥ ዓለም ውስጥ የማይናወጥ መሸሸጊያ ነው። እግዚአብሔር የዘላለም አምላክ ነው። የዘላለም የሚባል ጓደኛ የለም። የዘላለም የሚባል ክብር የለም። የዘላለም የሚባል ሀብት የለም። የዘላለም የሚባል ጉልበተኛ የለም። የዘላለም የሚባል ባለስልጣን የለም። ትላንት ይወጣ ነገ ይወርዳል። ትላንት ያገኘ ነገ ያጣል። ትላንት ያማረ ከነገ ወዲያ መልኩን ውበቱን ያጣል። እንዳለ በዙፋኑ ላይ የሚኖር የዘላለም የሚባል አምላክ እግዚአብሔር ብቻ ነው። ታልፉታላችሁ ይላችኋል እግዚአብሔር። ትወጡታላችሁ ይላችኋል እግዚአብሔር። እንደ ቀላል ታልፉታላችሁ ይላችኋል። ተጽናኑ ይላችኋል እግዚአብሔር። ልክ ነው። ዘመኑ ረዝሟል። ልክ ነው። በበቂ ማስረጃ ትዕግስት አልቋል። ልክ ነው። ከባባድ ሁኔታዎች ነው የምትመለከተው። ነገር ግን አንድ ነገር እነግርሃለሁ፣ ሳያልፍ ሁሉም በሰልፍ የሚያሳልፍ የዘላለም ንጉሥ፣ አምባዎች ሁሉ ይወድቃሉ፣ ኮረብቶች ሁሉ ይናዳሉ። እሱ ግን በዙፋኑ እንደ ጸና ይኖራል፣ እንደ ጸና ይኖራል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታከተም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። አሜን። ስለዚህ የመጣብህ ነገር ጊዜያዊ ነው። አሁን ያለበት ነገር ጊዜያዊ ነው። የገጠመ ችግር ጊዜያዊ ነው። ያለበት ጥያቄ ጊዜያዊ ነው። ብቸኝነትህ ጊዜያዊ ነው። ማጣትህ ጊዜያዊ ነው። አቅም ማጣትህ ጊዜያዊ ነው። እነግርሃለሁ፣ ጌታ ምስክሬ ነው። አንድ ነገር ደግሞ ጊዜያዊ ከሆነ ያልፋል። አሜን ይባላል። ረገጥ አድርግና ያልፋል በል። ጩና ያልፋል በል። እግዚአብሔር የዘላለም አምላክ ነው።
ይሄ ማለት ምን ማለት ነው? አሁን ያለበት የመጨረሻ አሁን ያለበት ሁኔታ መጨረሻ አይደለም። አሁን ያገኘው ማግኘት የመጨረሻ ማግኘት ካልሆነ አሁን ያጣበት ማጣት የመጨረሻ ማጣት አይደለም። በደንብ አርኩና አሜን በሉ። እውነቴን ነው የምነግራችሁ። አንድ ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ። የዘላለም የሚባል ጓደኝነት፣ የዘላለም የሚባል ማግኘት፣ የዘላለም የሚባል ወዳጅ የለም። የዘላለም የሚባል አምላክ ብቻ። ያጀበ ሊበተን ይችላል፣ አለ ያለ ላይኖር ይችላል። የማይሰበር ምርኩዝ፣ የማይንሸራተት አለት፣ የማይጠልቅ ፀሐይ፣ በቸርነቱና በምክሩ በደግነቱ ብዛት የታወቀ በምክሩ ግሩም እግዚአብሔር አምላክ፣ በምክሩ ግሩም እግዚአብሔር አምላክ፣ በጊዜውም ያለ ጊዜውም ጠዋትም ማታም ክረምትም በጋም በጊዜውም ያለ ጊዜውም ከኛ ጋር የሚሆን የዘላለም አምላክ እግዚአብሔር ነው። ሃሌሉያ ሃሌሉያ። ክርስቲያን ይሄ ሊያጽናናው ይገባል። ይሄ ቤት አይደለም፣ ዓለም ቤት አይደለችም፣ እቺ ምድር ቤት አይደለችም። ይገርምሃል፣ የተዘጋጀልህ ቤት አለ፣ የተዘጋጀልህ ክብር አለ፣ የተዘጋጀልህ አክሊል አለ፣ አክሊል አለ፣ አክሊል አለ፣ አክሊል አለ። ታሪክ መዝግቦ ያስቀመጣቸው ተፈጥሮን በቁጥጥራችን ስር እናውላለን ያሉ፣ ብረት ተሸክመናል፣ ሰራዊት አሰልፈናል ያሉ ሁሉ ዛሬ ከመቃብር በታች ወድቀዋል። እሱ ብቻ ሳያልፍ ሁሉም በሰልፍ እያሳለፈ በዙፋኑ ላይ አለ፣ በዙፋኑ ላይ አለ፣ በዙፋኑ ላይ አለ። መንገዱ በባህር ውስጥ ነው። እንዴት እንደሚመጣ አይታወቅም። አደራረጉ ልዩ ነው። አሰራሩ ልዩ ነው። ሃሌሉያ። አሁን ያለበት የትኛውም ሁኔታ መጨረሻ አይደለም። አሁን መጽናናት ያለብህ ነገር ለዚህ ነው። እውነቴን ነው የምነግርህ። ተኝተሃል ትነሳለህ፣ ወድቀሃል ትበረታለህ፣ አጥተሃል ታገኛለህ፣ ወርደሃል ትወጣለህ፣ ብቻህን ከሰው ጋር ትሆናለህ፣ አልቅሰሃል ትስቃለህ፣ ተዋርደሃል ትከብራለህ። ለክርስቲያን ይሄ በሚለዋወጥ ዓለም ውስጥ የማይናወጥ ምሽጉ ነው። እግዚአብሔር የዘላለም አምላክ የሚለው ቃል ለክርስቲያን በሚለዋወጥና በማይናወጥ ዓለም ውስጥ እንዳይናወጥ ኮንፊደንስ ኖሮት እንዲኖር። ለዚህ ነው ይገርማል። ሃማ ለጥቂት ጊዜ የተሳካለት ይመስላል፣ ነገር የተቀናጀለት ይመስላል። ስልጣን በእጁ ነው፣ የአፉ ቃል ሕግ ነው፣ ያለው ነገር ይሆናል። ነገር ግን ነግራችኋለሁ፣ አንድ አምላክ አለ፣ መንገዱን ከጨለማ ባሻገር ያደረገ፣ ራሱን በብርሃን የሸፈነ፣ በደመናት ውስጥ በዝምታ የሚኖር፣ ሲወርድ በሰረገላ የሚገሰግስ፣ ባለቀ ሰዓት ጨዋታውን የሚቀይር አንድ ጌታ አለ፣ አንድ አምላክ አለ፣ አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባል። ለዚህ ነው ክርስቲያን ማዕበልና ወጀብ ሲነሳበት የማይናወጠው፣ በመጠበቂያው ላይ የሚሆነው፣ ሳይናወጥ በስፍራው የሚቀመጠው። ከሁኔታው ጋር አይደለም። ያውቃል የዘላለም የሚባል አምላክ እንጂ የዘላለም የሚባል ችግር፣ የዘላለም የሚባል ብቸኝነት፣ የዘላለም የሚባል ጥያቄ፣ የዘላለም የሚባል እንደዚህ ነገር የዘላለም የሚባለው ቃል ሊጠቅም የሚችለው ሊገልጽ የሚችለው እግዚአብሔርን ብቻ፣ ሌላ ነገር ሊገልጽ አይችልም። ይገርማል። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ዘንድሮ እግዚአብሔር አምላክ በሚያስገርም ሁኔታ ይመራል። በሰማይ በዙፋኑ ተቀምጦ በጥልቅ ውቅያኖስ ውስጥ ያለን አሳ እንደሚመራ ልክ እንደዛ የእግዚአብሔር ደመራ ውስብስብ በሆነ ዓለም ውስጥ አንተን እየመራ ከፊት ይገሰግሳል። አይ ስዌር ቱ ጋድ ዴስቲኒ ጋር ሳትደርስ በፍጹም መሃል ላይ አትቀርም። ኢየሱስ ጌታ። አይታችሁታል። እሱ እግዚአብሔር የምድር ዳርቻ ፈጣሪ ነው። ምን ማለት ነው? ባጭር አማርኛ ያዕቆብ መንገዴ ከእግዚአብሔር ተሰውራለች፣ እስራኤልን ፍርዴ በእግዚአብሔር ቻለ ተበላለች ብሎ ሲሉ ምናልባት ለ70 ዓመት በባቢሎን በግዞት ምድር የተያዙት ከእንደዚህ አይነት ከባድ ሁኔታ መውጣት ያቃታቸው እግዚአብሔር እዛ ስለሌለ ይመስላቸዋል። ኖ እዛ በጽዮን በተስፋይቷ ምድር በኢየሩሳሌም የሚያውቁት እግዚአብሔር at the same time ባህር ተሻግሮ ድንበር አልፎ አሁንም በባቢሎን የሚገዛው የሚያስተዳድረው የሚመራው እግዚአብሔር ነው።
የምድር ዳርቻ ፈጣሪ ነው። ዳርቻውን የፈጠረ እግዚአብሔር መሃሉን ይቆጣጠረዋል። እስቲ አሜን በል በደንብ አድርግ። ልባርካ በጌታ በኢየሱስ ስም። መውጣት መግባትን እግዚአብሔር ይቆጣጠራል። ጠላቶችን እግዚአብሔር ይቆጣጠራል። የህይወትን እስትንፋስ እግዚአብሔር ይቆጣጠራል። እንደውም በጣም ይግረም፣ በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር ዘንድሮ በእሳት ውስጥ ያኖራል። ለሲድራቅና ሚሳቅ አብደናጎም የእሳቱን ኃይል ይዞ እሳቱን እንደ ዲምላይት እንደተጠቀመበት ለበዓሉ ድምቀት ያገለግላል። እግዚአብሔር ምስክሬ ነው። እውነቴን ነው የምነግርህ። ያ በእሳት ውስጥ በግርማ የሚኖረው አምላክ እግዚአብሔር እውነቴን ነው የምነግርህ። ዘንድሮ እግዚአብሔር አምላክ የቱንም ያህል ጠላት እሳት ቢያነድ፣ ጠላት ጦርነት ቢያስነሳ በዛ እሳት ውስጥ እግዚአብሔር ያኖራል። በደመናት ውስጥ በዝምታ እንደሚኖር በሰላም ያኖራል። የምድር ዳርቻ ፈጣሪ ኢየሩሳሌም ሆን ባቢሎን የሚያኖርህ እግዚአብሔር፣ እስትንፋስን የያዘው እግዚአብሔር ነው። ሴ አሜን። ጩሁና በደንብ አድርጋችሁ አሜን በሉ። እርሱ በቤተ መቅደስ ውስጥ በክብር እንደሚኖር በክብር ያኖርሃል ማለት ነው ወዳጆች። የምድር ዳርቻ ፈጣሪ ነው። በአጭር አማርኛ ምን ማለት መሰለ? የትም ማኖር ይችላል ማለት ነው። የሚያኖር እግዚአብሔር ስለሆነ የምድር ዳርቻ የትም ማኖር ይችላል። ሰው የማይኖርበት ምድረ በዳ አለ። ሰው የማይኖርበት የበረዶ ቦታ አለ። እግዚአብሔር ግን የሌለበት የለም። ይገርማል። ምናልባት በዚህ በባቢሎን በግዞት በባርነት ያለ ነው እግዚአብሔር ስለሌለ ይሆን ነው። አልሰማህም? አታውቅም? አልሰማህም እንዴ? እግዚአብሔር የዘላለም አምላክ እንደሆነ ከዛስ የምድር ዳርቻ ዘሪ እንደሆነ የትም ማኖር እንደሚችል ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። ስለዚህ አንተ ለመኖር ወደ ላይ መውጣት አይጠበቅብህም። ወደ ታች መውረድ አያስፈልግም። ይገርማል። ኢየሱስ ጌታ ነው። ለጌታ ዳሩ ከመሃሉ ጋር ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ጋር ምንም ልዩነት የለውም። ለጌታ ተራራው ከሜዳው ጋር ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ጋር ምንም ልዩነት የለውም። ጋድ ኢዝ ኢን ኮንትሮል። እግዚአብሔር ሕይወታችሁን አንድ አድርጎታል፣ ተቆጣጥሮታል። ይገርማችኋል። ጠላት እንዳይጎዳችሁ፣ የወረወረባችሁ እንዳይመታችሁ፣ የተቆፈረባችሁ ጉድጓድ እንዳትገቡበት እግዚአብሔር ምስክሬ ነው። እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል። ወዳጄ ለጌታ ዳሩ ከመሃሉ ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ምንም ልዩነት የለውም። ለጌታ ተራራው ከሜዳው ምንም ልዩነት የለውም። ስታየው ተራራ ነው፣ ስታየው አቀበት ነው። ይገርማል። ያንተ ጌታ ግን ይገርማል። ለሱ ተራራው ከሜዳው ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ምንም ልዩነት የለውም። ለጌታ ማጣት ከማግኘት ምንም ልዩነት የለውም። ይገርማል። ስለነጋ መኖር እችላለሁ ብለህ የምታስብ ከሆነና ስለ ጨለመብህ እጠፋለሁ ብለህ የምትጠረጥር ከሆነ ተሳስተሃል። እግዚአብሔር ሲያኖር ይገርምሃል። በጨለማ ውስጥ በቀን እንደሚያኖር ያኖራል። አልሰማኸኝም ያልኩን? እግዚአብሔር ሲያኖር ይገርምሃል። በማጣት ውስጥ እንደማግኘት ያኖራል። አልሰማኸኝም ያልኩን? እግዚአብሔር አምላክ ማኖር የሚችል አምላክ ስለሆነ እግዚአብሔር በማጣት ውስጥ እንዳገኘ ሰው ያኖራል። ሐሳቤን ያገኛችሁልኝ አልመሰለኝም። እያልኩ ያለሁት እንደዚህ ነው። በስራ ማጣት ውስጥ ስራ እንዳለው ሰው ያኖራል። በብቸኝነት ውስጥ ከሰው ጋር እንዳለ ሰው ያኖራል። ሲያሜን በነባርክ ለሰው ነው ማጣት ከማግኘት ልዩነት ያለው፣ ገጠር ከከተማ ልዩነት ያለው። ለሰው ነው ሜዳ ከተራራ ልዩነት ያለው። ለሰው ነው ጨለማ ከብርሃን ልዩነት ያለው። ለሰው ነው ዳሩ ከመሃሉ ልዩነት ያለው። ለእግዚአብሔር ግን ዳሩ ከመሃሉ ልዩነት የለውም። ሜዳ ከተራራ ልዩነት የለውም። ብርሃን ከጨለማ ልዩነት የለውም። ማግኘት ከማጣት ልዩነት የለውም። ይገርማል። የሌለን እንዳለ አድርጎ የሚጠራ ለሙታን ሕይወትን የሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በጌታ በኢየሱስ ስም የሌሉ ነገሮችን ከዕድሜ ዘንድሮ እጅ ይገባል። ስለዚህ ተጽናኑ። እግዚአብሔር እንደዚህ አለ፣ አጽናኑ፣ አጽናኑ፣ ሕዝቤን አጽናኑ፣ አጽናኑ። ሕዝቤን አጽናኑልኝ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ትብላለች እያሉ ያሉ ሕዝቤን አጽናኑልኝ። የችግሬ ዘመን ረዝሟል የሚሉትን ልጆቼን አጽናኗቸው። ያልፋል በሏቸው። እማላልፈው እኔ ብቻ ነኝ በሏቸው። ያልፋል በሏቸው።
አሚ ኮንትሮል በሏቸው፣ ተቆጣጥሬዋለሁ በላቸው። እኔ ከእናንተ ጋር ነኝ በሏቸው። እናንተ ያላችሁበት ሁኔታ ከፍታም ይሁን ዝቅታ ለኔ ልዩነት የለውም በሏቸው። ሕዝቤን አጽናኑ፣ ልጆቼን አጽናኑ፣ ያችን ልጅ አጽናኗት፣ ያንን ልጅ አጽናኑት ይላል እግዚአብሔር። አጽናኑ፣ ልጆቼን አጽናኑ ይላል። ያልፋል በሏት። ያልፋል። እውነቴን ነው የምነግርሽ፣ ያልፋል፣ ያልፋል። እውነቴን ነው የምነግርሽ። ዛሬ ተደብቀሽ አልቅሰሻል፣ ነገ በአደባባይ ትስቂያለሽ በሏት። ዛሬ አታል፣ ነገ ታገኛለህ በሉት። ዛሬ ወርዳል፣ ነገ ትወጣለህ በሉት። ዛሬ ደክማል፣ ነገ ትበረታለህ በሉት። ይሄ ነገር ያልፋል በሉት። ይሄ ነገር ለምስክርነት ይሆናል፣ መጽሐፍ ይወጣዋል፣ መዝሙር ይወጣዋል። ይሄ ነገር ትምህርት ይሆናል። ይሄ ነገር ለእግዚአብሔር ክብር፣ ለእግዚአብሔር ክብር፣ ለቅዱሳን በረከት ይሆናል በሉት። አጨብጭባ ለጌታ ክብር። በደንብ አጨብጭብ። ኢየሱስ ጌታ